ቃሌ አጽም እግዚኦ ወለቡ ፀሐይ የሚል ቃል ነው። አቤቱ እስኪ ቃሌን አድምጥ፣ ጩኸቴንም አስተውል። ይሰማችኋል? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጌታችን ኢየሱስ ክርስቶስ እንደ ልቤ ብሎ የመሰከረለት ቅዱስ ዳዊት እስራኤልን ለ40 ዓመት ያስተዳደረ ልጁ ሰሎሞንም እንዲሁ ለ40 ዓመት ያስተዳደረ ታላቂቷን ኢየሩሳሌምን በእግዚአብሔር ቸርነት በማስተዋል በጥበብ በፈሪሃ እግዚአብሔር ሆኖ ማለት ነው እግዚአብሔርን በማሰብ ያስተማረ እስራኤልን ያስተዳደረ ማለት ንጉስ ማለት ነው። ከዛ ደግሞ 7 ሀብታት የተሰጠው ነው ከላይ ከእግዚአብሔር 7ቱ ሀብታት ተሰጠውት እነሱንም እግዚአብሔር ፈቅዶለት ተናግሯል፣ ትንቢት ተናግሯል። ቅዱስ ዳዊት የሚመጡትንም ያለፉትንም ተናግሯል። ስለዚህ ስላለንበት ዘመንም ተናግሯል። ስለሁሉም ሀብተ በገናም ተሰጥቶታል። እነዚህ ሀብተ ፈውስ ማለት ነው። እነዚህ ሁሉ ተሰጥተውት ነበር ቅዱስ ዳዊት እና ይሄ ሰው ቅዱስ ዳዊት ንጉስ ሲሆን እግዚአብሔርን ፈርቶ እግዚአብሔርን አመስግኖ በሕጉ በሥርዓቱ የሚኖር ደግ ንጉስ ነበር። ለጊዜ ስለ ቅዱስ ዳዊት መቼም ቅዱስ የሆነበት እናወራለን አይደል? ብዙ ጊዜ እንነጋገራለን። ቅዱስ ዳዊት በምን ምክንያት ዳዊት እንደጻፈው 150 ዳዊት ነው እኛ ከኢትዮጵያ ጋር ያለን፣ ግን አባቶቻችን ደግሞ በተውፊት የሚሉ እስከ 300 ነው ይሉናል አባቶቻችን። ቅዱስ ዳዊት የተናገራቸው ቃላቶች በእኛ ደግሞ ግን 150 ብለን እናውቀዋለን ሁላችንም ማለት ነው። ስለዚህ እሱ ምንድናለ ሲጸልይ አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃልም አድምጥ፣ ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና አለ። ይሄ ቃሉ ነው። ስለዚህ ወደ አንተ እጸልያለሁና ወደ ማን? ወደ እግዚአብሔር። እግዚአብሔርን የያዘ እግዚአብሔርን እጅ አድርጎ ተማጽኖ ያፈረ የለም። ከእግዚአብሔር የወጡት ናቸው የምናየው ብዙ ጊዜ እንጂ ከእግዚአብሔር ጋር የሆኑት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት በየዘመናቸው ሰማዕታት የሚሆኑለት የክርስቶስ ፍቅር ገብቷቸው ስለ ክርስቶስ የሚሰደዱ ስለ ክርስቶስ መከራ የሚቀበሉ ብዙዎች ናቸው። ብዙዎች ዛሬም ነገም ሁልጊዜ ሰማዕትነት አይቀርም አለ። ሰማዕትነት በአንድ በሁለት የተወሰነ አይደለም። ሁልጊዜ እስከመን ማተም ያሰረው ሁሉ ሰማዕትነት ሁልጊዜ ይጠብቀዋል። ማተም ያሰርነው መታወቂያችን ክርስቶስ ስለሆነ ክርስቶስን የሚያመልክ እመቤታችን አማላጅ ናት ብሎ የሚያመልክ ሰው ሁሉ ከፈተና ይወጣል፣ ሰማዕትነት አያጣም ሁልጊዜ። እና ምንድነው ያለ? አምላኬ ሆይ አቤት ወደ አንተ እጸልያለሁ። ወደ እግዚአብሔር ልንጸልይ ይገባናል ሁላችን ክርስቲያኖች። አምላኬ ሆይ አቤት ወደ አንተ እጸልያለሁ፣ ጸሎቴንም አድምጠኝ፣ ጩኸቴንም ስማኝ፣ ካንተ ውጭ ማን አለ ብሎ ነው የተናገረው። ስለዚህ እኛም ደግሞ መመኪያችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሁላችን ማንጋጠጥ ያለብን ወደ እርሱ ነው። እስማ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ በየራሱ ፍዳቸውን ትከፍላቸዋለህ፣ ዋጋቸውን ትሰጣቸዋለህ። አንተ ወደ ኋላ የማትል ወይም ደግሞ የማትከዳ አምላክ ነህ። እኛ ግን ልባችንን ለአንተ መስጠት ይገባናል ማለት ነው። ስለዚህ ልባችን ወደ ክርስቶስ ማድረግ አለብን። እሱ ይከፍልናል ዋጋችን፣ እሱ ይሰጠናል ብለን ማመን አለብን። ክፉን በክፉ መቃወም፣ ክፉን በክፉ መጣላት አያስፈልገንም። ዛሬ ታይቶ ነገ ስለማይታይ በእውነት ወንድሞቻችን ብዙ ጊዜ አባቶቻችን እህቶቻችን ዛሬ አይተናቸው ነገ የሉም። ለምን ይመስላችኋል? ሰው መሆናችንን መዘንጋት የለብንም ነው። ሰው ሰብሰ ዘክብር ውእቱ እያይመረ፣ ሰው ክቡር ነው አለ። ሰብሰን ዘክብር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው ክቡር ነው አለ፣ ነገር ግን እንደ እንስሳ ሆነ ይላል ቅዱስ ዳዊት የሚናገር ይህን ቃል። ሰው ክቡር ነበረ፣ ነገር ግን ክብርነቱን ትቶ ወደ እንስሳ ተቀየረ ይላል። እንስሶችን እናያለን። ዝቅ ብሎ ደግሞ አንትሙሰ ከመ ሰብእ ትመውቱ ወከመ አሐዱ መላእክት ትወድቁ ይላል። አንትሙሰ ከመ ሰብእ ትመውቱ ወከመ አሐዱ መላእክት፣ እናንተ ሰው አልነበራችሁምን? እንደ ሰው
ስትሆኑ እንደ መላእክት ስትሆኑ እንደ ሰው ትሞታላችሁን አለ። እናንተስ እንደ መላእክት አልነበራችሁምን? ነገር ግን እንደ ሰው ትሞታላችሁን አላቸው። ሰፋ ያለ ታሪክ አለው በእውነት በጣም እና ቅዱስ ዳዊት ያልተናገራቸው ነገሮች የለም። ብዙ ጊዜ ብዙ ሰዎች ስናይ ጥሩ ሰዎች ብለን ስንቀርባቸው ተቀይሮ እናገኛቸው እንችላለን። ነገር ግን በመቀየራቸው መቀየም ማኩረፍ የለብንም። ሰው ናቸው ማለት አለብን እና አቤቱ ቃሌን አድምጥ፣ ጩኸቴንም ስማኝ፣ አስተውል፣ የለመነን ቃልም አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁ ብለን ልንጸልይ ይገባናል። አምላካችን እሱ መሆኑን ማየት አለብን እና ክርስቶስን የያዘ ሰው እናታችን ወላዲተ አምላክን የያዘ ሰው አያፍርም። ምንድነው የሚለው? ነጽሩ ያዋፈ ሰማይ ለይዘሩ ወለያረሩ። የሰው ልጅ ያስባል፣ ይጨነቃል፣ ብዙ ውጣ ውረድ አለ። ዝም ብለን ያለ ሐሳባችን የምናስበው ብዙ ነገር አለ። ነገር ግን ነጽሩ ያዋፈ ሰማይ ለይዘሩ ወለያረሩ። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ የዕለት ምግባቸውን እኔ እሰጣቸዋለሁ ይለናል። ይህንን የማቴዎስ ወንጌል እናገኘዋለን። ይህን ቃል እያየን እኛ ልባችን ይታወካል፣ ልባችን ይጨነቃል፣ ልባችን ብዙ ነገር ይወጣል ይወርዳል። ለምን ይመስላችኋል? ሰላም እንዳይኖረን፣ በሰላም እንዳንኖር ሰይጣን ስለሚፈታተነን ነው። በሰላም ከኖር እግዚአብሔር እናመሰግናለን። በሰላም ከኖር እግዚአብሔር ጋር ስለማንወጣ ከእግዚአብሔር እንድንወጣ እንድናማርር ብዙ ነገሮችን ፈተኖች ያመጣብናል ሰይጣን። ስለዚህ የሰይጣን መሆኑን አውነን እግዚአብሔርን መጠየቅ እንደሚገባን እዚህ ቅዱሱ ዳዊት ያስተምረናል። ስለዚህ ከእግዚአብሔር ቤት እንዳንወጣ እግዚአብሔር አምላካችን በእውነት መልካም ፈቃድ ይሆንልን። ሁላችንም በቤቱ እንድንጸና እግዚአብሔር ይፍቀድልን። ብዙ ሰዎች ከቤቱ ኑረው ከቤቱ አቤቱ አድርገው ይኮበልላሉ። በእውነት ለምን ወጡ ማለት ሳይሆን እኛስ ደግሞ ነገ በምን አይነት እንድንጸና መሆን እንዳለብን መጸለይ ይገባናል እና ስለዚህ ሁላችንም እግዚአብሔርን መጠየቅ፣ እግዚአብሔርን ማመስገን፣ በየዕለቱ በየሰዓቱ ምግብ እንደሚያስፈልገን ሁሉ እግዚአብሔርን ደግሞ በየዕለቱ በየሰዓቱ ደግሞ እግዚአብሔርን ማመስገን ይገባናል። ክርስቲያንም ሳይሆን ያልሆነ ሁሉ ያመሰግናል። ግዴታው ስለሆነ እግዚአብሔርን ያለመሰገነ በዚህ ምድር መኖር አይችልም። ሰይጣንም ይላል በዕለተ ምጽአት ጊዜ ጋዳ ጋዳውን ያመሰግናል። ሰይጣን እንኳን ያመሰግናል ሳይወድ በግዱ። ምክንያቱም ያን ተንኮል የሚሰራ እግዚአብሔር ያው ከእግዚአብሔር ካልሆነ ስለማይሰራ ያው ቃል ኪዳን አንድ ጊዜ መቼም ክርስቶስ ከሰጠ ቃሉ አይታበልም። ያ ቃል ስለያዘው ነው እንጂ ክፉ ለሚሰሩትም እኮ እሱ ካልፈቀደላችሁ መቼም ክፉ መስራት አይቻልም አይደል? እንዲህ ስንል ደግሞ ለካኛ ኃጢአት ገሃነም ብንገባ እግዚአብሔር ፈቅዶ ነው እንዳትሉ። እግዚአብሔር ፈቅዶ ገሃነም ሰው አያስገባም። በራሳችን ነው፣ በገንዛ ፈቃዳችን ነው። አዳምን እኮ ሲፈጥረው ምንድን ነው ያደረገው? አዳምን ሲፈጥር ይችን ዕፅ እንዳትበላ ሌሎችን በምድር ያለው ሁሉ ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ፈቅዶለታል። ነገር ግን ይችን እንዳትበላ ነው። በልቶ እንደሚሞት እኮ ክርስቶስ አይጠፋው መቼም አምላክ ነው ያውቃል እኮ። ግን የገዛ ፈቃዱን በነፃነት እንደ አኖረን ነፃነት እንደሰጠን ለማጠየቅ ነው። በኋላም ፍጠረኝ ሳልለው ፈጥሬ ገሃነም ወርዶ እንዴት ይኖራል ብሎ ክርስቶስ በደሙ ቤዛነት በስጋውን ቆርሶ ደሙን አፍሶ በዕለተ ዓርብ ከእመቤታችን ተወልዶ እኛን በትንሣኤው አድኖናል አይደል እንዴ? በገዛ ፈቃዱ ማለት ነው። እንዴት ልጆች እንደዚህ ሲወል አስገብቻቸው ማለት ነው ብሎ ማለት ነው። ከዛ በኋላ አስተማረ፣ መከረ፣ መጻሕፍትን መምህራን አስቀመጠ። ከዚህ በኋላ ምንድነው አይምሮ እንድናስብ ተሰጥቶናል። ከዚህ በኋላ በክርስቶስ ምንድነው ፍርድ የለም ማለት በራሳችን። ስለዚህ ያ ስለሆነ ወደ እግዚአብሔር ቤት መጮህ መለመን ያስፈልገናል እና በማለዳ ድምፄን ትሰማለህ፣ በማለዳ በፊቴ እቆማለሁ እጠብቃለሁ። ድምፄን ትሰማለህ። በጠዋት ተነስተን መጸለይ ይገባናል። ጠዋትን እግዚአብሔርን በሰላም እንድታውለን በሰላም አውለህ ከቤታችን እንድታገባን ብለን ልንጸልይ ይገባናል። ዝም ብሎ ዘለን ወደ ስራ ምን ሄድ ከሆነ ላንመለስ እንችላለን። በእውነት ጸልይ በማለዳ ተነስተህ ይለናል መጽሐፍ
እና ማታም ደግሞ ስንተኛ ደግሞ መጸለይ ይገባናል። ጨልሞ በዛው ሰጥመን እንዳንቀር፣ በጨለመው ዋዥቀን ወይም በዛው ሞተን እንዳንቀር፣ ከእግዚአብሔር ተለይተን እንዳንቀር እባክህ ይህን ሌሊት አሳልፈ ለብርሃኑ አድርሰን አንጋለን ብለን እግዚአብሔርን መጠየቅ ስንተኛ ደግሞ። አንዳንድ ጊዜ ምን ያደርጋሉ የዘመናችን ያው ሁላችንም በዚህ ዘመን ብንኖርም አንዳንድ ሰዎች ምን ይላሉ? ብታሳድር አሳድረ ባታሳድር አታሳድረ የሚሉ ሰዎች አሉ። አንዳንድ ጊዜ ገጠሙ። ይሄ አባባል ምን ይመስላችኋል? ዝም ብሎ በቃ የከብትነት አኗኗር ማለት ነው። ከብቶች ደግሞ ጌታቸውን ያውቃሉ ይላል። ጌታቸውን ያውቃሉ፣ ቤታቸውን አውቀው ማታ ይመጣሉ ወደ ቤታቸው፣ ያውቃሉ ሰዓቱን። ከዛ ይባስን ማለት ነው። እና እንደዛ ሳይሆን እግዚአብሔርን ጸልየን እግዚአብሔርን ጠይቀን መኖር እንደሚገባን ነው። ቃሉን መስማት ማለት ለነፍሳችን መድኃኒት ማግኘት ማለት ነው። ንስሐ ሳንገባ ስንቀር ንስሐ እንድንገባ እንሆናለን። ቃሉን ስንሰማ ቃሉ ራሱ ይባርከናል፣ ቃሉ ራሱ ያነጻናል። የእግዚአብሔር ቃል ያጽናናናል፣ ያረጋጋናል። እና ያለ እግዚአብሔር ቃል መኖር አይቻልም። የእግዚአብሔር ቃል ተርበው ነው ብዙዎች አሁን የሚርበተበቱ። ብዙዎች የእግዚአብሔርን ቃል ስለሚራቡ ስለሚጠሙ ከእግዚአብሔር እቅፍ ስለወጡ ብዙ ጊዜ የሚኖሩበት በዚህ ምድር እንኳን ተመችቷቸው አይኖሩም። ሰላም የላቸውም። በእውነት ሰላም ያለ ከቤቱ ነው። ሰላም ያለ ከእግዚአብሔር ነው። ሰላም ምሕረት ያለ ከእግዚአብሔር ነው። ከእመቤታችን ከድንግል ማርያም ነው። ከልጇ ከወዳጇ ነው። እመቤታችን ስትነሳ ክርስቶስ ሲነሳ እመቤታችን አይለያዩም። ቀኝና ግራ ናቸው። አሁን ብዙ ጊዜ የሚገርማቸው እንዳለመታደል ሆኖ ሰይጣን ከእመቤታችን ጋር ያጣላቸዋል። ብዙዎቹ ሰዎች ከእመቤታችን ጋር ያለ እመቤታችን ክርስቶስን አላየ ነው ማለት እንዴ? ክርስቶስን ያየነው እኮ በእሷ ተወልዶ በእሷ እቅፍ ነው ያየነው። የእሷን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ አይደል እንዴ? ከዛ ተገልጾ አየነው እንጂ ክርስቶስን በመንበረ መንግስቱ በመንበረ ጸባዖቱ ማየት አይቻልም ማለት። መላእክትም እንኳን ለአንድ ሰከንድ ለአንድ ደቂቃ ማይክሮ ሰከንድ ወይም ደግሞ ለአንድ ኬክሮስ ይባላል እንደ ማይክሮ ሰከንድ የምትሉት እንደናንተ አቆጣጠር እንትን የምትለው ብልጭ እንደዛች ለማየት እንኳን የወርቅ መነጽር ለብሰው ነው መላእክት። ለአንዲት ያችሁ ማየት አይችሉም። ከሱ ፊት አሁን እኛ ፀሐይ ቀናል አንዳንድ ጊዜ ቀትር ሶላውን እዩ ትበሉ አንችልም ማለት አይችልም አይናችን እንኳን ክርስቶስን ማለት ነው። እሱ የፈጠራት ናት እንግዲህ እና ስለዚህ እሱን ያየንባት መሰላል እመቤታችን ናት። ክርስቶስን እንድናይ ያደረገችን እሷን ሳንይዝ ልጇን ወዳለን ማለት ውሸት ነው። ለአባት ይመሰጣው ማለት እናት ይሰጣው ይታወቃል። ስለዚህ እመቤታችን ማመን አማላጃችን መሆን ማወቅ አለብን። እና ስለዚህ በማለዳ ተነስተን ልንጸልይ ይገባናል። ስንተኛም ልንጸልይ ይገባናል። እግዚአብሔር ልናመሰግን ይገባናል። እግዚአብሔርን ካመሰገነ ደግሞ የምንይዘው ሁሉ ያምራል፣ የምንጨብጠው ሁሉ ይባረካል። እና ስለዚህ ከእግዚአብሔር መውጣት እንደሌለብን እግዚአብሔርን ማመን እንዳለብን ይሄ ቃል ያስተምረናል። አንትሙ ከመ ሰብእ ትመውቱ ወከመ አሐዱ መላእክት ወድቁ ያለው እንደ መላእክት ሆነው የሚኖሩ ቅዱስ እያሉ በደብረ ቅዱስ የሚኖሩ ነበሩ። እነዚህ እንደ መላእክት የሚታዩ ናቸው። እንደ መላእክት አንትሙ ከመ ሰብእ ትመውቱ ወከመ አሐዱ መላእክት ወድቁ። እነዚህ እንደ ቅዱስ እያሉ እንደ መላእክት ምግብ ቅዱስ የሆነላቸው ሰዎች ሰው ናቸው። ግን እንደ መላእክት የተቆጠሩት በቃየል ወይም ደግሞ በሴት ዘሮች ይባላሉና የነሱ በዚህ ምድር የሚኖሩ ናቸው። እነዚህ የሴት ዘሮች መልካቸው መልካም ናቸው። መልካቸው ይሄ ቀረ የሚባሉ አይደሉም። ነገር ግን ኃጢአት ይሰሩ ነበር። እነዛ ደግሞ ቅዱስ እያሉ እግዚአብሔር የሚያመሰግኑት ደግሞ በደብረ ቅዱስ ሆነው ቅዱስ ብቻ ምግባቸው የሆነ ከእግዚአብሔር ያልተለዩ ሰዎች ነበሩ። በኋላ መጨረሻ ላይ ወደ እነዚህ ሰዎች መጡ። አለቃቸው ሲያቸው መልካቸው ያምር ነበር ይላል። መልካቸው ሲያምር ውሃ ሲጠጡ ከመልካቸው ጥራት የተነሳ
ድርሳነ ራጉኤል ራጉኤል ታውታላችሁ። እዛ ላይ ምን ይላል? መልካቸው ከጥራቱ የተነሳ ውሃ ሲወርድ ሲጠጡ ይታይ ነበረ ጉሮሯቸው ይላል። ውሃ ሲወርድ ማለት ነው። ከዚህ በኋላ ምን አሉ? ንረድ ወነካው ንረድ፣ ወደዚህ እንውረድ አለቃቸው። የሚኖሩስ እነሱ ኑሯን እነሱ ናቸው። ስለዚህ እኛ ቅዱስ ከማለት ውጭ ምን አለን ብለው ወጣው ከነሱ ጋር ተደበለቁ ይላል። በኋላ ሲደበለቁ ምን ሆኑ? ኃጢአት ሰሩ ማለት ነው። እንደ መላእክት የነበሩት ወደቁ ማለት ነው። ከዛ በኋላ እንደ መላእክት የነበሩ ሲወድቁ ክርስቶስ ተቀየማቸውና ምን አለ? እናንተማ እንደ መላእክት አልነበራችሁም ወይ? እንዴት እንደ ሰው እንደሞተው ሰው ሆናችሁ? ከነሱ የተወለደው አንዱ በሽምብራ ጥላ የሚሆኑ ጉድ ተወለደ ማለት ነው። በሽምብራ ጥላ የሚያጠር ሰው የሚገርም ነው። ሁለተኛው ደግሞ ፀሐይን ቀድሞ የሚሮጥ ፀሐይን ቀድሞ ሮጠና መስኮቷን ዘጋባት። የተወለደው ቁመቱ ረጅም ነው፣ ከሰማይ የደረሰውና ፀሐይን ሲዘጋባት መግቢያው መስኮቷን ሲዘጋባት ያ የተወለደው ማለት ነው አቃጠለችው። በፀሐዋ ስታቃጥለው ውሃ ሲጠማው ውቅያኖስን ስንዝር ያህል አጎደለው ይለናል። ይሄ ዳዊቱ ላይ ነው እንግዲህ አንድምታ ላይ ትርጉም ስንዝር ሲያጎለው መልአኩ መጣና ወዱን በጠው ይላል። ወይም ደግሞ በእኛ አባባል ምንድን ነው ወገው ማለት ነው። እዛ ሲበጣው ውሃ ሲፈስ እንዳለ አንዱን ሀገር ምድር አጠፋ ማለት ነው። ምን ያህል ስፋት ቢኖር ምን ያህል ቁመት ቢኖር ምድር መለካት ይቻላል። ከዛ ቅዱስ ዳዊት ምን አላቸው? አንተ ሙሳ ከመሰብት መውቱ ወከመሃሉ ላይ ተወድቁ እንደ አንዱ መልአክ ስማበሱ በፍቶት ወረዱ ምድር ይላል አይደል? ታምረ ማርያም ላይ አንዳንድ ሰዎች መላእክት በፍቶት ወረዱ ምድር ይላል አይደል? ታምረ ማርያም ላይ አንዳንድ ሰዎች መላእክትም እንኳን በፍቶተ ሥጋ ወረዱ ይላል። እዚህ ላይ ያመጣሉ ተው በፍቶተ ሥጋ የለባቸው መላእክት ረቂቃን ናቸው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ነገዶች፣ ሰይጣንም ራሱ የነሳጥናኤል ወገን ፍቶተ ሥጋ የለባቸው ሲጀመር። እስማበሱ በፍቶት ወረዱ ምድር የሚላቸው ከዳዊት ከዚህኛው ጋር አጣቅሶ እነዚህ እንደ ቅዱስ የሚጸልዩ ሰዎች እንደ መላእክት የነበሩ ሰዎች እነዚህ ከእግዚአብሔር ርቀው ኮብልለው ወደ ምድር ወርደው ኃጢአት ሲሰሩ እነዚህን ነው እናንተ እስማበሱ በፍቶት ወረዱ ምድር በፍቶተ ሥጋ ወደ ምድር ወረዱ የሚላቸው እነዚህ ነው። አሁን ብዙ ሰው ይላል መላእክት ያልቻሉትን ሰው ሊችለው ይላል። መላእክት ፍቶተ ሥጋ የለባቸው ረቂቃን ናቸው። እንዲህ አይነት ሀሌው የለባቸው። በእነሱ ወንድና ሴት አይተዋወቁም፣ አያውቁም። አይምሯቸውም ጠባያቸውም አይደለም። ጠባይ የሰው ነው አይደለም። ሰው አራቱ ባህሪያት ያለው ነው ጠባይ በዚህ ምድር የሚኖረው የሚያቸው የሚከፋው የሰው ልጅ ነው። መላእክት ግን ሁልጊዜ በቅዱስ እግዚአብሔር ጋር ናቸው። በደስታ ነው የሚኖሩት እና እስማበሱ በፍቶት ወረዱ ምድር ያለው እነዚህን ነው። አንተ ሙሳ ከመሰብት መውቱ እናንተ እንደ ሰው ትሞታላችሁ እንደ መላእክት አልነበራችሁም ብሎ ሲያመጣው ለዚህ ለውና ስለዚህ ሁላችንም በእውነት ከክርስቶስ ቤት እንዳንወጣ መልካም ፈቃድ ይሆንልን። እግዚአብሔር ለሁላችንም አይምሮውን ማስተዋሉን ጥበቡን ያድለን እና አንድ ጊዜ ምናሉ አንድ አባት በገዳም የነበሩ ናቸውና በገዳም ሲኖሩ ወደ ከተማ ይመጣሉ። ከተማ አንዳንድ ይመጣሉ ሰዎችም በገዳም በማንኛውም ቦታ ላይ እና ሲመጡ ስልክ ይይዛሉ። ስልክ ሲይዙ ያቺ ስልክ ትጮህባቸዋለች። ያለው የገዳው ይከታተላቸዋል ለማበላት ማለት ለመውሰድ ማለት ነው። ሲከታተላቸው ምንድን ነው ያሉት? አባ ትጮሃለች ስልክዎት ምንም የምትጮህ ይሏቸዋል። አይ ልጅ ተው አሉት። አትጮህ ዝም ብላ ነው የምትጮህ እንጂ በኋላ ከምትጮህ አሁን ብትጮህ ይቀላታል። ስለዚህ ተው አሉት ይባላል። ይህ ማለት ወደ ነፍሳችን ስናዞረው ዛሬ በዚህ ሥጋ ብንሰቃይም በዚያኛው መንግስተ ሰማያት ተስፋ ስላለን በዚህ መከራ አገኘን ብለን መሳቀቅ ሳይሆን ያኛውን ጩኸት ይበልጣል፣ ያኛው መከራ ይበልጥብናል። የዚህ መከራ ቀላል ነው። ለተወሰነ ጊዜ እድሜ 80 40 60 የው መዚህ ውጭ የማይወጣ እድሜ ዘመን ያለንበት። ስለዚህ ክርስቶስን እንዳናጣ የዚህን ፈተና ተቋቁመን የዚያኛውን ፈተና አልፈን ገነት መንግስተ ሰማያት እንድንወርስ ነው የሚያስተምሩ። ይሄ በምሳሌ የሚያስተምሩ አባቶቻችን ቅዱሳን አባቶቻችን ብዙ ጊዜ በምሳሌ እያደረጉ የሚያስተምሩ በስራቸው
አባ እንዲያስተምሩኝ እያለ ይከተላቸው ነበር። አንድ ደቀ መዝሙር እንደዚህ ሆና አባ ያስተምሩኝ እያለ አይ ልጅ እየተማርክ ነው ከምሰራው ስራ ተመልክተህ ተማር። ከምሰራው ስራ መጽሐፍ ቅዱስ ጠቅሰው ውዳሴ ማርያም እንደዚህ ትርጓሜ እንዲያስተምሩት ነው የፈለገ እሱ አይደለም እንጂ የምሰራው እግሬ ያጥባሉ እንግዳ ሲመጣ ሽማግሎችን ቃቃታቸው ሲያቅታቸው ተሸክመው ያግዛሉ እነዛ አባቶች እና አስተምሮ እንጂ አባ ይከተላቸዋል። ከዛ መጨረሻ እኔ የምሰራውን ስራ አይተህ ተማር ልጅ አሉት። ስለዚህ አንዳንድ ጊዜ መጽሐፍ ሆነው የሚያስተምሩን አባቶቻችን አሉ። መጽሐፍ ሆነው እንደ መጽሐፉ ሕግ ስርዓት እየሄዱ የሚያስተምሩን አባቶች አሉ። እሱን መከተል አለብን። እነሱን እያየን የሚያደርጉትን ማየት ካየን በኋላ ደግሞ እኛ ያን መስራት ጽድቅ ማለት ነው። እና አብርሃም እኮ መጽሐፍ ቅዱስ አልጻፈላችሁ ማለት አዳም መጽሐፍ ቅዱስ አጽፎልን ነበር። ብዙዎች እንኳን ተጻፈላችሁ። አሁን ነው መጽሐፍ ቅዱስ ተጻፈልን። አሁን ነው እኛ እንድንማር እንድናውቅ ልባችን አይምራችን ስለተበተነ ሰይጣን ስለገባብን ደጋግ ቅዱሳን አባቶቻችን የኖሩበትን ሕይወት እግዚአብሔርን እንደ ልቤ ብሎ የጠራቸውና ቅዱስ ዳዊት የጻፉልን አሁን እኮ እኛ እንድንማር። ይህን ካላየን የእነሱን ታሪክ ካልሰማን እንዲህም አለው ብለን እንድናስተውል ነው እንጂ ክፉ መስራት ለማንኛውም ነገር ጠቃሚ አይደለም። ስለዚህ በእውነት ሕይወታችን አይተን ስጋ ወደሙን እየተቀበልን ወደ እግዚአብሔር ቤት እየተመላለስ ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ደሜን ያልበላ የዘላለም ሕይወት የለውም የሚለው አማናዊ ቃል ስላለ ስጋውን ደሙን ተቀብለን የክርስቶስ ልጆች ቤተሰቦች ሆነን ወደ እግዚአብሔር ቤት እንድንመጣ የእግዚአብሔር ሕጉን ትእዛዙን እንድንፈጽም ፈጽመንም ገነት መንግሥተ ሰማያት እንድንወርስ እግዚአብሔር አምላካችን መልካም ፈቃድ ይሆንልን። ሰላሙን ፍቅሩን የሚያድል እሱ ስለሆነ ከኛ ደግሞ ልባችን መራቅ የለበትምና ስለዚህ ልባችን መበተን የለበትም። ሰው መቼም ልቡ ከተበተነ አምኖት እግዚአብሔር ከሌለው ልቡ የሚቃዝ አእምሯችን የተበተነ ሕሊናችን የማይሰበሰብ ከሆነ ከእግዚአብሔር ቤት አንመጣም፣ አናውቀውም። ልባችን ግን ስብስብ አድርገን ወደ እግዚአብሔር ብቻ እሱን ይዘን ከተከተልን ግን አእምሯችን ከተሰበሰበ መጠን ቃሉን እንሰማለን፣ ተባርከን እንሄዳለን። ያስጨነቀን ሁሉ ከዚህ ቦታ ይቀርልናል። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አቀልላችኋለሁ አይደል እንደሚለው ወደ እኔ ኑ ሸክማችሁ የከበደ እኮ ነው። ሸክማችን ስንት ሸክም አለን። በእውነት የዚህ ዓለም ጣጣ ወጣ ወረዱ የዚህ ዓለም የስጋችንም ነው እንጂ ለነፍሳችን ጨነቅ የተወሰነ ነው። እሞታለሁ ብሎ የሚያስብ ሰው አለ? በእውነት እሞታለሁ ብላችሁ ታስባላችሁ? ሰብእሰ ተዘከር ለተሞትከ ሰው ለተሞትህ አስብ። ሁልጊዜም አትተኛው። መሞታችንን ማሰብ አለበት። ዛሬ ታይተን ነገ የለም። ሞቱን ሰው ካሰበ እግዚአብሔርን ያስባል ማለት ነው። ኃጢአት አይሰራም ማለት ነው። ነገ ሞት የለ እንዴ ይህን ባደርገው ምን ያደርግልኛል? ነገ የሄድኩ ጊዜ ከክርስቶስ ፊት ስቀርብ አላፍርም? አፍራለሁ ብሎ እግዚአብሔርን ካሰበ ሰው ኃጢአት አይሰራም ማለት ነው። ኃጢአት አይሰራም፣ ከእግዚአብሔር መንግስት አይለይም ማለት ነው። ስለዚህ ከእግዚአብሔር መንግስት መለየት ከባድ ስለሆነ ኃጢአት መስራት አያስፈልገንም። ንስሐ መግባት ያስፈልገናል። ቃሉን ታውቃላችሁ፣ ብዙ ተምረናል፣ ብዙ ተምራችኋል ማለት ብዙ ታውቃላችሁ። መጽሐፍ ቅዱስ በየቤታችን ሁሉ አለ፣ ግን የሚተገብረው ሰው የለም። የሚተገብር ሰው ያስፈልጋል። ሰው ደግሞ ተግባር ላይ ካልዋለ ደግሞ ምን ይሆናል? ምንም ሰማን ምንም የለም። ውሃ ላይ አሁን ድንጋይ ብታፈሱት አይገባም አይደል? ውስጥ አይገባም። እንደዛ ከሆነ ደግሞ ምን ሆናለን? ምንም ዋጋ የለም ማለት ነው። ግን ቤተክርስቲያን መለየት አያስፈልግም። መቼም አልሰራም፣ ኃጢአት ሁሉ ጊዜ ሰራሁ እኮ ከእግዚአብሔር ተለይቻለሁ፣ ምኑን ስንቱን ኃጢአት ዘርዝሬ ተናግሬ እግዚአብሔር ይምረኛል፣ በእውነት ይህማ ከባድ ነው አይምረኝም ብለን ተስፋ መቁረጥ የለብንም። ክርስቶስ ሸክማችሁ የከበደ በእውነት ብዙ ነፍስ የሚያጠፋ ሰው ይኖራል፣ ዝሙት የሚሰራ ሰው ይኖራል፣ የሰው ገንዘብ የሚሰርቅ ይኖራል፣
ሕፃናት የሚያስወርዱ ይኖራሉ። ያለ ብዙ ነገሮች አሉ ኃጢአቶች። ከእነዚህ የከፋ መቼም ኃጢአት የለም። እሜቱ መሆኑ ያቀላል። ይሄ ቁሳቁስ ነው፣ ጭቃ ነው፣ ይለቃል። ንስሐ ስንገባ እና ይህ ሁሉ በንስሐ ይታጠባል። ንስሐ የገባ ሰው ሁሉ ይማራል። ንስሐ የገባ ሁሉ ሰው ይማራል። እመቤታችን ሁሉ በላያ ሰብን አስምራለች። 78 ሰው ያጠፋ ሰው በአንድ የትፍኝ ውሃ አስምራለች አይደል? መሐር ወልዴ ወተዘከር ኪዳኔ፣ ልጄ ወዳጄ ሆይ ቃል ኪዳን የሰጠኸኝን አስብ። ለምን ይሄ ሰው ይሞታል? ለምን ገሃነም ይወርዳል? ስለዚህ በስሜ እኮ ሰጥቷል ዘክሯል ብላ የተከራከረችለት። ከዛ በኋላ ይሄ ከልብ ነው ይትመሃል አላት ክርስቶስ። ውሻ ይማራል ወይ በእውነት የማይማረው ሲላት፣ የለም ይሄን ካልማርክማ እመትሮ ላጥባት ጡቶችን እቆርጣቸዋለሁ። እነዚህ ጠብታቸው ያደረካቸውን ጡቶች በመጥበይት ወይም በቢላዋ ማለት ነው እቆርጣቸዋለሁ። ስለዚህ ማርልኝ አለችው። እናቴ ወይ አላት ክርስቶስ። መቼም ለእናቱ አይጨክንም። ልጅ አሁን ለእናቱ ይጨክናል? እንደ ዘመኑ ትውልድ አይደለም። ዘመኑ ትውልድ ሆነ አንዳንድ መቼም ካልሆነ በስተቀር አንዳንድ ልጆች መቼም ለእናታቸው ያላቸውን ይሰዋሉ አይደል? እና ለእናቱ ምን ነው እናትዬ እሺ በጎ አላት፣ እንዲህ አላት። ስለዚህ 78 ያጠፋን ሰው ምራለች እመቤታችን አስምረዋለች ማለት ነው፣ በቃል ኪዳን። እኛም እንድንማር በእሷ ቃል ኪዳን እንዘክር፣ እንጹም፣ በእሷ ስም እንጸልይ፣ አማልጅን እንበል። ምን ነው ለዚህ ነው እንድታስምረን እኮ እቺን የኛ ምግባር መቼም ያገባን ገበታል። አባቶቻችን የቅዱሳን ተጨምሮበት የእግዚአብሔር ቸርነት በጎ እሱ ቀና ቀን አስተውለን ካለ በስተቀር እኛ አንድ ቀን ምግባር የምንሰራበት ጊዜና ሰዓት በእውነት በቅርብ አንሰራ ማለት ነው። ተወሰነ ምሳሌ ይሞላል። በገዳም አባቶቻችን በቅዱሳን በዚህ በከተማው ማለት ነው በየተበጸጋ እግዚአብሔር ኃጢአት በበዛችባት ከተማ የእግዚአብሔር ጸጋ አትለይም ይላልና ከዛ አንጻር ካልሆነ በስተቀር እግዚአብሔር ረድኤተ እግዚአብሔር ሳይኖረን እኛ በራሳችን ስራ እንገባለን አይቻልም። በቅዱሳን በመላእክት በሰማዕታት እንደነ ቅዱስ መርቆሬዎስ ሰማዕትነት በእውነት ወካወደሙ ቤተ እግዚአብሔር ስለ እግዚአብሔር ደማቸውን ያፈሰሱ ሰማዕታት ስለ እግዚአብሔር ነው። ባያችሁ ወካወደሙ ቤተ እግዚአብሔር ታገሱ መራራ ሞትን የታገሱ ስለማን ነው? ስለ መንግስተ ሰማያት ነው። ወካወደሙ ቤተ እግዚአብሔር ታገሱ ሞተ መሪር ነው። ስለ መንግስተ ሰማያት ስለ እግዚአብሔር ብለው አንገታቸውን ለሰይፍ ለስለት የሰጡ ሰማዕታት እንደነ ቅዱስ መርቆሬዎስ ዛሬ ሰማዕት ይከበራል። እመቤታችን ዛሬ 5ኛ ቀን ማለት ከ21 እስከ 5 ትከበራለች። ከተማ የተለመደ የሆነ ብዙ ባላገሩ ሰዎች ከ21 እስከ 25 ለክርስቲያኑ ለሙስሊሙ የተገለጸችበት ዕለት ስለሆነ ትከበራለች። ስለዚህ ሰማዕታት ስለ ክርስቶስ ስለ መንግስተ ሰማያት ብለው አንገታቸውን ተሰይፈዋል፣ ደማቸውን አፍስሰዋል። ስለዚህ እነዚህ ሰማዕታት ምን ይሆኑናል? ለኛ አማላጅ ይሆኑናል። ስለ ወዳጆቻችሁ ስትሉ ስለግራችሁ ለኛ እኮ እርስ በርሳችን እዚህ ጋር ስለ ገሌ ብዬ የሆነ ነገር ችግር ነበር ትችዋለሁ እንላለን። ስለ ገሌ እንዳይቀየም ክርስቶስማ ስለ ወዳጆቹ ብሎ እኛን ይመረናል። ስለዚህ ቅዱሳን ያማልዳሉ፣ መላእክት ጻድቃን ያማልዱናል፣ ሰማዕታት ያማልዱናል። እኛ እውነታችን ነው። ይህን ካላምን ከንቱ ነው ማለት ነው። ክርስትና ከንቱ ነው ማለት ነው። እንደዚህ ነው። ይችን ክርስትና ዓመት ለማጥፋት ቅዱሳን ያማልዱናል፣ ብዙ ሰዎች መላእክት ያማልዱ ሰው ናቸው ይሉናል። ሰው ናቸው እናውቃለን። እኛ ሰው አይደሉም ማለት ነው። አውሬ ናቸው አላለም። ስለዚህ ያማልዱናል ነው። እነሱ ደግሞ ሰው ናቸው ያማልዱ። ሰው በህይወት ሳለ ነው የሚያማልድ እንጂ ከሞተ በኋላ ያማልድ ይላሉ። ለምን ሞተው መስሉኝ በጸሎት ምንድን አሁን በስማቸው የታነጸው ቤተክርስቲያን በስማቸው ጸሎት ሲባረክ በቅድስት አርሴማ በመድኃኔዓለም በቸርነቱ በመላእክት በቅዱሳን በሰማዕታት ጸሎት ሲሰየም እንድናለን፣ ፈውስ እናገኛለን። አይናችን የጠፋ ይበራል እንደ እምነታችን። ኃጢአታችን በስቶ ነው እንጂ አይናችን እግራችን ሽል ይረታል። ይህ እንሄዳለን እኮ ግን አይምሯችን እግዚአብሔርን ስለማንጠይቅ ድህነቱ ይዘገይብናል። ለምን ይመስላል? ይዘገያል እኛ እስከምንመለስ። ያ ደግሞ ተስፋ ያስቆርጣል እና ስለዚህ ሰማዕታት ቅዱሳን ያማልዱናል።
በእነሱ ምልጃና ጸሎት እንድንድን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። ስለዚህ ሁላችንም ቃሌ አጽመ እግዚኦ አቤቱ ቃሌን አድምጥ ጩኸቴንም አስተውል ብሎ በሚል ኃይለ ቃል ተነስተን እኛም ደግሞ ቃላችን ወደ እግዚአብሔር ጮኸን እግዚአብሔርን ጠይቀን እግዚአብሔርን በንስሐ በእንባ ጠይቀን እንድናለን። ስለዚህ መጸለይ ከኛ ይጠበቅብናልና እግዚአብሔር አምላካችን ጸልየን እንድንሰማ እግዚአብሔር መልካም ፈቃድ ይሆንልን። ያለ እርሱ መቼም መንቀሳቀስ አንችልም እና ስለዚህ እንደነዛ እንደነ መላእክት ተብለው ተጠርተው ነገር ግን እንደ ሰው ከንቱ የሆኑት ኃጢአት የሰሩት መላእክት የነበሩት አሁን ወደ እኛ ህይወት ደግሞ ስንመጣ እንደነሱ እንዳንጠፋ መጠንቀቅ ያስፈልገናል። ሰዎች ተብለን በስሙ በክርስቶስ ክርስቲያን ተብለን በመንፈስ ቅዱስ በወልድ ወልድ በመንፈስ ቅዱስ መንፈሳውያን ተሰኝተን ነገር ግን የእግዚአብሔር ልጆች ሳንሆን ወጣን ከስርዓቱ ከሄድን ልክ ምን እንሆናለን? በቃ ዝም ብለን ስም ብቻ ሆነ ማለት ነው። ስም ደግሞ ያጸድቃል። እኔ አብርሃም ልጅ ነኝ ስላላችሁ አጸድቁኝ ክርስቲያን እኔ አብርሃም ነኝ እኔ የገሌ ነኝ ያልኩኝ ብንል አይሆንም። ተግባር ላይ መገኘት አለብን። እና ስለዚህ በእውነት ሥጋውን ደግሞ ተቀብለን ቅዱስ ቤተክርስቲያን ጸልየን ስመን አስቀድሰን በጎ ስራ ሁሉ ሰርተን እግዚአብሔር አምላክ የመንግስቱ ወራሾች የስሙ ቀዳሾች እንድንሆን እግዚአብሔር አምላክ መልካም ፈቃድ ይሆንልን። ላስተማረን ለመከረን ለገሰጸን ለባሕርይ ለመድኃኔዓለም ለእሱ ክብር ምስጋና ይሆንልን። ወስብሐት ለእግዚአብሔር።